እንግዲህ ትሁት ብዙ መከራ ብዙ ስቃይ የተቀበለችባትን ልጇን አግኝታለች። ትሁት ልጇንም ባገኘ ጊዜ ልጇ ጠፍታባት ወዲና ወዲህ ስትሮጥ ስትባዝን ነበረ። በመጨረሻ ልጇ ስትመጣላት ሳህኑን እዛ ኩሽና እንደቆመች እያለይ ሳህኑን በቁሟን የለቀቀችው ልጇን እንግዲህ አግኝታለች። ይህን ሁሉ መከራ የተቀበለችው በልጇ ነበር። ሁሌ በልጇ ነበር የሚያሰቃዩት። አሁን እንግዲህ በመጨረሻ ከልጇ ጋር ተገናኝታለች። ትሁት በጣም ደስ ይላል። ከብዙ መከራ በኋላ ልጇን አግኝታለች። በጣም ደስ የሚል ነው። ሰላም ክብሯትና ክብሯን የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ በትሁት ድራማ ተመልሼ መጥቻለሁ። ቤተሰቦቼ እንዴት ናችሁ? አለን ይመስገን። ይህንን ቪዲዮ ከወደዳችሁት በሼር በላይክ ጀምሩ። ሼር ላይክ እያደረጋችሁ አበረታቱ። የቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ እያደረጋችሁ ወደ ገነት ቻናል ተቀየጡ። ውድ ቤተሰቦቼ እንግዲህ በመጨረሻ ትሁት ልጇን አግኝታለች። ልጇንም ባገኘቻት ጊዜ እንደቆመች ልጇን እዞላት ሲመጣ በቆሞ ሳህኑን ለቃ ሰብረዋለች ማለት ነው። ልጇንም እንዴት ነሽ ልጄ ደህና ነሽ ብላ ብትላት ጊዜ እኔ ደህና ነኝ አባዬስ ብላ አባቷን ጠይቃታለች። ልጇም ናፈቀሽ እንዴ ባባ ስትላት አዎ ናፈቀኝ፣ እኔስ አልናፈኩሽም ልጄ ያለቻት አይ ናፍቀሽኛል ብላ መጀመሪያ እሷን ሰላም እንዳለች ህፃኗ አባቷን የጠየቀችው ማለት ነው። እና በጣም ትሁት እንግዲህ የደስታዋ ብዛት ልጇን በማግኘቷ ቺክን እንግዲህ እቃ ሰብራለች። ልጅቱ ናፍቀሽኛል አለቻት። የኔ አበባ የኔ ፍቅር ይቅርበኝ ልጄ ብላ ልጅቷን ይቅርታ በጠየቀቻት ጊዜ አሞኝ ነበር አሞኝ መርፌ ወጉኝ ብላ ልጅቷም ለትሁት ነግራታለች። ህፃኗ እንግዲህ የትሁት ህፃን ትሁት እንግዲህ በዚህ በልጇ ብዙ ጊዜ ስትሰቃይ ተመስገንም ሲያሰቃያት ብዙ ነገሮችን እነ ተመስገን ሁሌ ነበር በዚህ በልጅ አንዴ ልጅሽን አግታለሁ አንዴ እህትሽን አግታለሁ እያላት ብዙ በልጇ ተሰቃይታ ነበር። በመጨረሻ እንግዲህ ልጇ እነ ቤቲ ቤት ነው እንግዲህ ትሁት የምትሰራው። አሁን ትሁት እንግዲህ ቤቲ ቤት እየሰራች እያለች ልጇ እዛው አንጥተውላታል እና በጣም ደስ ይላል ትሁት ልጇን በማግኘቷ። እንግዲህ የእናት ሆድ አልቻለም አሞሽ ነበር ወይ ልጄ ብትላት አዎ አሞኝ ነበር ብላ በነገረቻት ጊዜ ትሁትም ወይኔ ልጄ ብላ ትሁትም ስለ ልጇ አለቀሰች። እና እንግዲህ የወላድ ሆድ እንደዚህ ነው። ትሁት እንግዲህ በመጨረሻው እንግዲህ ልጇን አግኝታለች። በጣም ደስ የሚል ነው። እነ ቲና እና እነ ተመስገን በልጇን ብዙ አሰቃይተዋት ነበር። አሁን እንግዲህ ደግሞ ከነ ቤት ጋር ነው የምትሰራው። ቤቲም አሁንም እንደዛው ደግሞ እያሽከረከረቻት ነው ትሁትን። ያው ትሁት እንግዲህ ትህትናዋን ዝቅ ብላ እያሳየ ስራዋን በምትሄድበት ጎንበስ ብላ ነው የምትሰራው። በጣም ልብ ይነካል። አታልቅሺ አሁን ደህና ነኝ እናቴ ብላ ልጇን ጥምጥም ብላ ልጇ አቅፋታለች። እናቷ ስታለቅስ ልጅቱም አልፈለገች እና በልጇ ተጽናንታለች ልጇን በማግኘቷ ነው። አሰሪዋም ልጅሽን ወደ ሀገር ልከሽ አንቺ ስተተባባልን ድረስ ልጅሽን ልከሽ እዚህ ቤት ትሰሪያለሽ እያላት ነው። ደግሞ አሁንም በዚህ መጥቶ በልጇ እያስፈራራት ነው። እንግዲህ በምትሄድበት ቦታ እሷ ተመስገን ሲተዋት ደግሞ ሌላኛውም ልጇን ወደ ሀገሯ ልካ እሷ ስራዋን እንድትሰራ እያዘዛት ነው። በልጅሽም ከልጅሽ ጋርም ጥሩ ጊዜ እዚህ ቤት ማሳለፍ እንድትፈለግሽ ናቲ እንዳይመጣ አድርጊው። ናቲ እንዲመጣ ከፈለግሽ ልጅሽን ወደ ሀገሯ ልከሽ አንቺ የተባባልንበት አመት ድረስ እዚህ መስራት ግዴታሽ ነው። ልጅሽን ግን ወደ ሀገሯ መልሻት ብሏታል። እሷ ደግሞ በጭራሽ እኔ ከደወልኩኝ እነሱ ከሰሙ ትዕግስታቸውን የጨረሱ አሉና ናቲ እንዳይመጣ እሷ ናቲ እንዲመጣ ትፈልጋለች። አሰሪዋ ደግሞ ናቲ እንዲመጣ አይፈልግም። ቤቲና እሱ አንድ ላይ ተባብረው ማለት ነው። እሷ ግን አስቀሪው እዚሁ ጋር ቁጭ ብለሽ እያየውሽ ደውዪ ያላት። እንዴ ምን ብዬ ነው ደውዬ የማስቀረው ምን ብዬ ነው እያለች ስትሟገተው ነበር። አይሆንም በቃ እዚሁ ደውዪና እንዳይመጣ አድርጊው። እሱ እዚህ ካልመጣ ናቲ ካልመጣ አንቺ ከልጅሽ ጋር ቆንጆ ላይፍ ታሳልፊያለሽ።
ብሎ አላት ማለት ነው። ልጇን አዛ ስልኬን አንጭ ብላ እዚሁ ስሬ እንዳለሽ ደውዪ ብሎ አስደውሏት ሄሎ ናቲ እንዳትመጣ ዛሬ ላሸግርክ ዛሬ እንዳትመጣ ብላ እንዳይመጣ ደወለችለት ማለት ነው። እንደዚህ ምትልትኝ ቻልሽው ምን ችግር ተፈጥሮ ችግር አለ እንዴ ሲላት፣ አረ በጭራሽ ችግር የለውም ናቲ በእውነት እመነኝ ችግር የለም ምንም ችግር የለም እንዳትመጣ ግን ብላ ለመነችው። እሱም ደግሞ ተቀብሏታል። እሺ አልመጣም ብሎ አሳምነዋለች ማለት ነው። ትሁት ናት በጣም ጥሩ የፈጣሪውን ቃል ራሱ እንደዚህ አይሰማም። በጣም ጎበዝ ነው። ለማንኛውም ከልጅሽ ጋር ጥሩ ጊዜሽን አሳልፊ ብሎ ፈቀደላት ማለት ነው። ያው እሷም እንግዲህ ልጇን አፍቆት ስላለ ከልጇ ጋር ጊዜ ጥሩ ጊዜ እንድታሳልፍ ተፈቅዶላታል። እሷም እሺ ብላ በደስታ እናቴም እንግዲህ ተባብሯት አልመጣም ብሎ ቀርቷል እና መጠጥ እየጠጣች እያለ ይባሏ መጥቶ በምን ምክንያት ነው መጠጥ የምትጠጪው አላት። ማለት መጠጥ የሚጠጣው ምን ሲሆን ነው አላት ብላ ስትጠይቀው ጊዜ እሱ ደግሞ ምን አላት፣ እኔ መጠጥን በአዘምንም በደስታ የምጠቀመዋለሁ አላት ማለት ነው። እና በቃ ይበቃሽም መጠጡ ቢላት፣ አይ አይበቃኝም ጠጣለሁኝ አንተ የከለከልከኝ ከመጠጥ ውጪ የሚያስተው ነገር ስላሌለ በልጅነቴ ታለቅሺ ነበር ብሎ ሲጠይቃት፣ ኧረ በልጅነቴ ትንሽ የቀረችውን ጥፍጣፊ እምባ ነበር እሱ ነው ብሎ ነገራት ማለት ነው። እሷ እየጠጣች እያለ እሱ ጥሏት ወጣ። እሷ ስትጠጣ ማለት ነው። ቁጭ ብላ ከልጇ ጋር እየተጫወተች እያለ ቤቲ መጣች ማለት ነው። ቤቲ ስትመጣ ያው ትሁትም ልጇን ወደ ጓዳ ተጫወቺ ብላ ስልኳን ሰጥታ ልጇን ከነሱ ጋር እነሱ ሲያወሩ እንዳሰማ አንዳንድ ነገሮች ያው እንደዚህ ልጆች ስራ አስቀምጦ ልጆች አጠገብ አስቀምጦ አንዳንድ ነገሮች ልጆችን አይምሯቸው ጭንቅላትን የሚነኩ ነገሮች ለመናገር ጥሩ አይደለም ማለት ነው። እና ትሁትም እንደዚህ አይነቶችን ነገር ነው የምትጠቀመው። ከቤቲ ጋርም ስታወራ ልጇን ወደ መኝታ ቤት እንድትገባ አድርጋ ስልክ ሰጥታ አባብላ ነው ከእነሱ ጋር የምታወራው ማለት ነው። ልጇ በቃ ማለት አይምሯ እነሱ ሲናገሩ አይምሯ እንዳይነካ በሕፃንነቷ ጭንቅላቷ ሌላ ነገሮችን እንዳያስቡ እያደረገች እሷን ወደ ስልክ እየሰጠች እያታለለ ነው ከነሱ ጋር ከነቤቲ ጋር የምታወራው ማለት ነው። እና ብዙ ነገሮችን ያስተምራል። እንግዲህ በዚህ በመጨረሻው ጊዜ ምን አሰብሽ ብላ ቤቲ ስጠይቃት ስለምኑ አለቻት፣ ስለ ልጅሽ አለቻት። ቤቲም ደግሞ ኧረ በናትሽ ትሁት ኧረ በናትሽ ተባበሪኝ፣ ከአንቺ ውጭ የሚተባበረኝ የለም ልጄን እኔ መላክ አልፈልግም ብላ አለቻት። ቤቲም ትሁት ይኸውልሽ ልንገርሽ ዛሬ ልክ ነው ብዬ ብናገር ነገ ልክ ላልሆን እችላለሁኝ ማለት ዛሬ ልክ ነገር ከተናገርኩኝ ነገ ልክ ነገር መናገር ስለማሰብ እኔ አንቺን ማገዝ አልችልም አለቻት። እንዴ እንደዛማ ከሆነ ራስሽን ትጎጃለሽ፣ አንድ ሰው በተናገረበት መጽናት አለበት ብላ አለቻት። በመጨረሻም እንግዲህ ቤቲ እንግዲህ እየጠጣ የነበረች ጠጥታ እንግዲህ ራሷን ስታ ተቀምጣ እያለች ትሁት መታ አይታት እሷ መነሳት አትችልም። መጠጡም እስሯን አስቀምጣ በጣም ብዙ መጠጦችን ጠጥታ ራሷን ስታ እስከ መውደቅ ደርሳለች። አንዳንድ እኮ ቆየሁኝ ራሴን ካጣሁት ቆየሁኝ፣ እንደዚህማ ከሆነ ራስሽን ታጫለሽ ብላ ስላለቻት ራሴን ካጣሁ ቆየሁ፣ እኔ ራሴን ካጥቼው ቆይቻለሁ ብላ አለች ስትላ ጊዜ እንደዚህ ቤቲ እንደዚህማ ማለት የለብሽ መረጋጋት አለብሽ። አንድ ሰው ከተረጋጋ በመረጋጋት ውስጥ ነው ብዙ ነገሮችን መፈታት የሚችለው እንጂ በስሜት ውስጥ ሆነሽ ብዙ ነገሮችን አትናገሪ። በስሜት ውስጥ ሆነሽ የምትናገሪያቸው ነገሮች ሊጎዱሽ ይችላሉ። የማይሆን መንገዶችን ስትሄጂ፣ የማይሆኖች ቃላቶችን ስትጠቀሚ መልሶ አንቺን ነው የሚጎዳው እንጂ ያንን ሰው ሊጎዳው አይችለውም። አንቺ ወደ ራስሽ ተመልሰሽ ራስሽን መሆን አለብሽ፣ በቃልሽ መገኘት አለብሽ ብላ ትሁት እንግዲህ መክራታለች ቤቲን። ቤቲም እንግዲህ ያው ከባሏ ጋር አንዳንድ የማይግባቡበት ነገር ስላለ ነው ይህን ሁሉ መጠጥ የምትጠጣው። መጠጥ ያስተዋት መስሏት ከጭንቀት ውስጥ ከዲፕሬሽን ውስጥ የሚያወጣት እየመሰላት ነው መጠጥ የምትጠጣው ማለት ነው። እሱ ግን
ለምን ትጨንቂያለሽ? ለምን ታስቢያለሽ? እኔ ለአንቺ ነው የማስበው፣ እኔ አንቺን ነው የምወደው፣ አንቺ ለእኔ ብቻ ማሰብ አለብሽ እያለ ይላታል ማለት ነው። እሱ የእሷን ችግር አልተረዳላትም ማለት ነው። ተረጋጊ መባል ያለበት ብላ ለቤቲም እንትን አነግራታለች ማለት ነው። ትሁትን ተይ እንጂ እንደዛ ትበይ፣ አለም ያለችበትን መከራ እኔ አውቃለሁ። በሞትና በህይወት ውስጥ መሀል ነው አለም ያለችው። እሷ እንዲህ አይነት ህይወት ውስጥ እያለች እንዴት ነው ልረጋጋ የምችለው? አንድ ሰው የአንድ ሰው ችግርን የማይረዳ ከሆነ የዛን መከራውን የማይረዳ ከሆነ አንድ ሰው ምን ሰው ሆነው? የዓለምን ችግር የዓለምን መከራ መረዳት መካፈል አለብን፣ መተባበር አለብን፣ ከዚህ ከገባችሁት ውስጥ ማውጣት አለብን እያለች ለቤቲ እየነገረቻት ነው። ቤቲ ደግሞ አብሹር ምንም አይመስላትም የሰው ጉዳት። እሷ የራሷን ጉዳት ራሷን ትሪስት ለማድረግ ይመስላታል። ትጠጣለች፣ እንትን ትበላለች፣ ትላለች፣ እንደፈለጋት ነው የምትሆነው። ትሁት እንግዲህ ሁሌ የሚያስጨንቃት ስለ ሰው ነው የምትጨነቀው። ትሁት ባይዘዌ በልጇም ስትጨነቅ ደግሞ ልጇንም አግኝታለች በመጨረሻው። ልጇን በማግኘቷ በጣም ደስተኛ ናት። እንግዲህ ከልጇ ጋር እንድትሆን ከልጇ ጋር ጥሩ ጊዜ እንድታሳልፍ ተፈቅዶላታል። ትሁት በጣም ደስ የሚል ነው እውነት። ትሁት ልጇን በማግኘቷ ዝናብ እየዘነበ ነው፣ ውስጥ ድምፅ እንዳይገባ። እሷን አሰቃይቻታለሁ፣ የእሷ ነገር የሆነውን ሁሉን ወስጃለሁኝ፣ ብዙ ስቃይ አድርሼባታለሁኝ ብላ በአለም ላይ እንትንም ቤት ይመልሳላታለች። የእሷ የሆነውን ነገር ሁሉ ምንም አልቀረኝ ወስጃለሁ፣ አሰቃይቻታለሁኝ እና ምንም እኔ አይምሮ ሊያልፍ አይችልም ብላ መልሳላታለች። ክብሯትና ክብሯን ቤተሰብ እንግዲህ ሁላችሁንም ከልብ ነው የማመሰግነው። ሼር ላይክ እያደረጋችሁ አስተያየታችሁን በኮመንት አስቀምጡ። ቀጣይ እስከምንገናኝ ድረስ ሰላምና ፍቅር ከሁላችን ጋር ይሁን። እንግዲህ የትሁት ደስታ በጣም ደስ ብሎኛል። ትሁት እንግዲህ ከልጇ ጋር አንድ እናት የናፈቀውን ልጅ አንድ እናት ከልጁ ርቆ ብዙ አመት የተቀመጠ ልጁን ሲያገኝ መሀል ደስታ እንደሚደሰት ትሁትም ተደስታለች። ትሁት እንግዲህ ደስታውን ደስታ ያድርግላት። ብዙ ጊዜ ስትሰቃይ ከተመስገንም ጋር ብዙ ነገሮችን ስትቀበል የከረመችው በልጇ ነበረ። ልጇን በማግኘቷ አብራ እየተጫወተ ከልጇ ጋር አብራ እየተኛች ልጇን አይምሯን እያዝናና ምን እያለ ደስተኛ ሆናለች። ትሁት እንግዲህ መጨረሻውን ደግሞ ያሳምርላት ነው የምለው። ዲራማው እንግዲህ በዚህ ያበቃል። ብዙ ነገሮችን እንማርበታለን ከትሁት ዲራማ። ትሁት እንደው ትህትናዋ በሄደችበት የትሁት ትህትና በጣም ያስተምራል፣ ብዙ ሰው ይለውጣል። እንግዲህ ከነአባባ ጋርም በጣም ምርጥ ዲራማ ስትሰራ ነበር የከረመችው። አሁንም እንግዲህ ከነ ቤቲ ጋር እየሰራች ናት። ቤቲም ያው እንግዲህ ይህን ይመስላል።